እኔ በቃ እንድትሰልምልኝ ፈልጋለሁ። በቃ አጭር ነገር እኔ ይኸውልሽ እኔ አንተን ክርስቲያን ሆነ እኔ አንተን ማግባት አልችልም። ይሄ በእስልምናችን ይከለከላል። አልችልም ማለት እንደዚህ አንድ ካልሆነ እኔ አንተን አግብቼ መኖር አልችልም። ምን ማለት ነው? እኔ በቃ ቀስ በቀስ አዳምጣት ቀስ ብለህ አሁን አፍጥተህባት ስትጋቡ እንድልትሆን እኔ ከሙስሊም ሰው ጋር ነው መጋባት የምችለው። ቤተሰብም ብንሄድ በሃይማኖትም ብንሄድ እኔ ከአንተ ጋር መጋባት የምችለው ሃይማኖታችን አንድ ሲሆን ብቻ ነው። እኔ ምለው ልጅ ስትወልዱ ማለት ነው ልጁ የወለዳችሁት ቤተክርስቲያን ነው የሚሄዱ መስጊድ ነው የሚሄዱ? ከነበርኩበት ይሄ ነገር የኔ ሀሳብ ስለሆነ ነው እንደዚህ እየተከራከርን ያለ ነው አይደለ? እኔ ነገርኩ፣ በቃ ውሳኔ ነገርኩ። እኔ አንተ እስካልሰለምክልኝ ሙስሊም እስካልሆንክልኝ ድረስ እኔ እናንተ መጋባት አንችልም። ሃይማኖቴም ቤተሰቤም አይፈቅድልኝም። ሳንጋባ ነው አንችልም። ለምንድን ነው ሳንጋባ እንኳን ከአንተ ከሙስሊም ጋር ሳልጋባ መኖር አልችልም። ኒካ ደግሞ ያስፈልጋል። ኒካ ግድ ነው። አንቺ አረበም ሰላም ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነን ማለት ነው። ዛሬ እንግዲህ እውነታውን ለማውጣት ነው የመጣሁት ማለት ነው። ኪራና አምራ ጓደኞቼ ናቸው። ግን ምንድነው ሰሞኑን በጣም ማይሆንና የተደጋገመ ነገር አይቻለሁ። ምንድነው አንደኛ ነገር እንዴት ነው ሃይማኖታቸው አንድ ሳይሆን አብረው ለመሆን እንደዚህ አንድ ላይ ተዋደድን ተፋቀርን አንዴ የሚያደርጉት ነገር ሁላ የፍቅር የመዋደድ ላፊ ነገር ነው የሚያደርጉትና በቃ ትክክለኛውን ነገር እኔም ኪራን ጓደኛዬ ነው፣ አምራን ብትሆን የእሱ ጓደኛ ነች። ግን ምንድነው ይሄ በዚህ ሁኔታ መቀጠል የለበትም። ምክንያቱም ሃይማኖታቸው አንድ ከሆነ እሺ ኦኬ ማለት ምንድነው መሰረት የሚባል ነገር አለ እኮ ይሄ ሊሆን አይችልም ፈጽሞ ማለት ነው። ስለዚህ ዛሬ ማለት ነው በጣም ከባድ ነገር ነው የሚወጣው። ወይ ይለያያሉ ወይ አንድ ይሆናሉ። አንድ የሚሆኑት በምንድን ነው? እኔ በምለው ነገር ሲስማሙ ብቻ ነው። እኔ የምለውን ነገር ሲቀበሉ ብቻ ነው። ሃይማኖታቸው አንድ የሚሆን ከሆነ እሱ እንደሷ ወይ እሱ ሙስሊም መሆን አለበት ወይ ደግሞ እኔ ወደዋለሁ ካለች እሷ ሃይማኖቷን ቀይራ አንድ መሆን ትችላለች። ኦርቶዶክስ ሆናለሁ ብላ ከእሱ ጋር ከሆነች ችግር የለውም ማለት ከወደደችው ፍላጎቷ ከሆነ ማለት ነው። እኔ ቀይ ብዬ አልኳት አይደለም። ግን ዛሬ ይኸው መጣች። እንደውም ብዙ ሳላወራ ማለት ነው። አምራ እንዴት ነሽ? አማን ነው? እንዴት ነው? ሁሉ ሰላም? እንዴት ነው? አማን ነው? እስኪ ቤተሰቦችን ሰላም ባያቸውና መቼም በነገር አንጀምሮ ሁሉ ነገር በፍቅር ስለሆነ ሰላም ባያቸውና ሰላም ወደ ዩቲዩብ ቤተሰቦቻችን እንዴት ናችሁልን? ናፍቃችሁናል የኔ ውቦች። እሺ ሰላም ነሽ? አለን። እንዴት ነው? እንግዲህ ያው በስልክ አውርተን ነበረ፣ ግን በስልክ ከምናወራ በአካል እናወራ ስላልሽኝ ነው። ማለት እኔ አሁን ከኪራ ጋር ያላችሁ ነገር ምንድን ነው? ማለት አንደኛ ነገር ሃይማኖታችሁ አንድ አይደለም። እሱ ኦርቶዶክስ ነው፣ አንቺ ሙስሊም ነሽ አይደለ? ስለዚህ እኔ ጓደኛዬ ነው። ገባሽ አይደለ? አንቺም እኔ በጣም ነው ማስብልሽ፣ በጣም ነው የምጨነቅልሽ። ብዙ ነገሮችን አብረን እንዳሳለፍን ታውቂያለሽ። ከአንቺ ጋር ብዙ ውጣ ውረዶችን እንዳየን ከልጅነታችን ጀምሮ ጎረቤት ነው ባይዘዌ። ጎረቤት ማለት ደግሞ አብሮ ማድረግ ትልቅ ነገር ነው እና እኔም ለአንቺ ስለምጨነቅልሽ ስለማስብልሽ ነው። በዚህ ፋሚሊዎች ጎረቤት ሆና ነው አብረን ያደግነው እና ጎንናቁት ነገር ግን ከኪራ ጋር ያለሽ ነገር ትንሽ ላፊ ስለሆነ እና እኔና አንቺ ቁጭ ብለን ከምናወራ ኦዲየንስ ፊት እናወራ ነው ያልኩት። አይ እንትና ግልጽ አድርግልኝ፣ አልገባኝም። አሁን እያልከኝ ያለው ነገር አልገባኝም። ምንድን ነው የኔ ቅር ያለህ ነገር አለ? አዎ እኔ ግልጽ ለማድረግ ስሞክር ለሃይማኖትሽ ወይ ደግሞ ለሃይማኖትሽ ክብር ይኑርሽ ለማለት ፈልጌ ነው። ማለት ክብር ይኑርሽ ስልሽ ለምሳሌ አንቺ አሁን ኪራ ኦርቶዶክስ ነው፣ ግን ከሱ ጋር ፍቅር ጀምራችኋል። ገብቶሻል አይደል? አሁን ማለት ለሱ ያለሽ ስሜት እስቲ ንገሪኝ፣ ምንድን ነው? እኔ ኪራን በጣም ነው የማፈቅረው የምወደውም። እኔ በጣም ብዙ ፊቸር አለ እኔ ከሱ ጋር። ፊቸር ማለት
ማለት እኔ ከሱ ጋር ተጋብተን አብረን እየኖርን ልጆቻችንን ማሳደግ በጣም ብዙ ነገር ከሱ ጋር አስባለሁ አሁን ላይ። ይሄ ደግሞ ሊሆን አይችልም። ለምን አይሆንም? እኔ እና እሱ ተስማምተን ሃይማኖታችሁ አንድ ስላልሆነ ይሄ አይሆንም። ገባሽ አይደል? ፍቅር እኮ ሃይማኖት አይገድበውም። እንደዚህ ይሄ አሁን ለጊዜው ነው። ይሄ ለጊዜው ነው። ገባሽ? ነገ ላይ ግን በሆነ ነገር መጣላታችሁ መራራቃችሁ አንድ ፍቅረኛሞች ይሆናል ሊያጣላቸው የሚችል ነገር ሊኖር ይችላል። እሱን ነገር ደግሞ እኔና ኪራ ተስማምተን እንደምናሳልፈው ተነጋግረናል እኮ ሳናቀርቻ። ከአንቺ ጋር መሆን ካለበት ሃይማኖትን ይቀየራል። ሙስሊም ይሁን እኔ እኮ እውነቱን እኮ ነው የምናገረው ያለውን ግልጽ ኦዲየንስን ፊት አንቺ የምናገረው ግልጹን እውነታውን ነው የምናገረው። ገብቶሻል? ኪራ ከአንቺ ጋር የሚሆን ከሆነ አንቺም ከእሱ ጋር የምትሆኝ ከሆነ የምትቀጥሉ ከሆነ እኔ እንደ ጓደኛዬ እንደ እህቴም እንደ ሁሉ ነገሬም ስለማስብልሽ ነው። በቃ ሃይማኖቱን ይቀየር፣ ሙስሊም ይሁን አብራችሁ ነው። ገባሽ አይደል እኮ እኔ እንደዛ ቢሆን እኮ ደስ ይለኛል። ግን አሁን ላይ የሱ መብት አለ አይደለ? የሱ የሚፈልገው ውስጡ ፍላጎቱ እሱን ሰምቼ እሱን እንትን ብዬ ነው እንጂ እንዴት ባንዴ እንደዚህ ላደርግ እችላለሁ? አላደርግም እኮ። እንደዛ ቢሆን ደስ ይለኛል። እኔም የምመኘው ነገር ነው። ግን አሁን ላይ እኔም በሃይማኖት እሱም በሃይማኖቱ ነው ያለነው እና በቃ ተከባብረን ፍቅራችን አሪፍ ጊዜ እያሳለፍን ነው። አዎ ማለት ባይዘኔ ሲጀመር መጀመሪያ አብራችሁ ነው ብያችሁ ነበር። ማለት አብራችሁ ብትመጡ አሪፍ ነበር። አዎ ብላኝ ነበረ። ግን እኔ መጀመሪያ ነገሮች እሱ ጋር ይባባሳል ብዬ አስቤ መጀመሪያ ላውራህ እና ላረጋጋህ ብዬ ስላሰብኩ ነው። አሁን እያልሽኝ ያለሽው ሃይማኖትን ይቀይራል እያልሽኝ ነው? ኖ እንደዛ እያልኩ አይደለም። ይሄ የሱ መብት ነው። ሃይማኖት የማንም የአንድ ሰው መብት መርጦ የሚገባበት ነገር ነው አይደለ? ማንም ማስከል ልታገቢ ነው? እሺ አላህ ነው የሚያውቀው። ኦርቶዶክስ ነው ታገቢያለሽ? ይሄ ሊሆን አይችልም። ይሄ በፍጹም ማይሆን ነገር ነው። ኪራ ኦርቶዶክስ ሆኖ አብረን እንጋባለን ብትይ እኔ ራሱ በፍጹም አልቀበለው። እንዴት ነው የምታስቢው? ወይስ ኦኬ አንቺ ትቀይሪያለሽ ሃይማኖት ስለሱ? ታዲያ ምን እያልሽኛለሽ? ማለት በጭራሽ ምን ነገር ነው? በጭራሽ ሃይማኖታችን መኖር አሁንም ድረስ እየኖርን ነው። ምን ማለት ነው? ይኸውልሽ አምራ፣ ይሄ ጉዳይ ነገ ቤተሰብ ጋር መሄዱ ማይቀር ጉዳይ ገባሽ? እናንተ አብራችሁ ስትሆኑ ልጅ አለ፣ ስንት የሚመጣ ነገር አለ። እናት ይቀበሏል፣ እናትና አባት ይቀበሉታል፣ የአንቺ ቤተሰቦች ይቀበሉታል። ይህንን ማሰብ ያስፈልጋል። ገብቶሻል አይደል? ሃይማኖቱን አይቀይርም ደግሞ እሱ። እኔ በጣም ነው የማውቀው ኪራን። እንኳን ለአንቺ ሃይማኖትን ሊቀይር ቀርቶ ማለት ነው ቀይርልኝ ብትይው አይደለም እኔ በጣም ስለማውቀው ነው አይቀይርልሽ። ስለዚህ ከአሁኑ አስቢበት። ኪራ ሃይማኖቱን የሚቀይር ሰው ስላልሆነ የሚሆንሽ እራሱ አይመስለኝም። እኔ ስለማውቀው ነው ዴቪዬ። አሁን እኔ የሚሆነኝና ማይሆነኝ እኔ ራሴ አውቃለሁ አይደለ? ይሄ የኔ ህይወት ነው። ስለዚህ በቃ አስበልኝ፣ እንደ ወንድምነት አውቃለሁ፣ እንደ ወንድምነት አስበልኝ እንደሆነ አውቃለሁ። ግን በቃ ይሄ እኔ የመረጥኩት ነገር ነው። በቃ እንግዲህ ፈጣሪ የሚጨመርበት ፍቅራችንን ያዝልቅልን ነው የሚባለው እንጂ አንተ እንደዚህ እያልክን ጭራሽ ወደኋላ እንጎተኛ እንደዚህ አይቀጥልማ። እኔ አሁን እናትሽ ብትሰማ ምንድን ነው ማለት ምንድን ነው ልትል የምችለው? ማለት አባትሽ እናትሽ ቢሰሙ ምን ሊፈጠር እንደሚችል አስቢ። አንቺ ለቤተሰቦችሽ ቢያንስ የሆነ ነገር እኮ ማሰብ አለብሽ። ነገር ምንድን ነው የሚመጣው የሚፈጠረው ነገር? ችግር የለውም እኮ እኛ እኮ ነገሩን መፍታት እንችላለን። አሁን ኪራ ይመጣላ፣ በቃ ይመጣል። ሃይማኖትን የሚቀይር ከሆነ ችግር የለውም፣ ምንም ችግር የለውም። ግን አይቀይርም እያልኩሽ ነው ያለሁት። እኔ ለምን እውነቱን ነው የምልሽ። አይሆንም ለአንቺ እሱ ለአንቺ የሚሆን ሰው እኔ የምሬን ነው የምልሽ። አይሆንሽም እሱ አይቀይርም። ቀይር ብትይውም ይቀይራል። እኔ እንደውም አብራችሁ ባወራችሁ ደስ ይለኛል። ማለት አብረንም ታወራለህ፣ ግን በቃ የሚቀየር ነገር የለም። በቃ በእኔና እሱ መካከል ሃይማኖት አይገድበንም። በቃ ሃይማኖት እየገደበን አይደለም። እና በቃ ይሄን ደግሞ አንተ ተረድተህ ከጎናችን ሆነ እንደውም ልታበረታታን ነው እንጂ የሚገባው እኔ እኮ አሁን እኮ እያበረታታችሁ ነው አይደለ? ይሄ ራሱ ማበረታት ኪራ እንደውም መጣ። ከዚህ በላይ እንዴት ላበረታታችሁ እንዴ? አንቺም ሃይማኖቴን አልቀይርም። እሱ በዚህ ሁኔታ እኔ ማለት ነው አልቀይርም ሃይማኖቴን ለሱ ብዬ። ኪራ እንዴት ነው? አማን ነው ጓደኛዬ አለልኛ ሁሉ አማን አማን ነው። ሰላም ነው አለን። ኬት ተገኘ ጠፍተህ
ያው ከዚህ ነው ከሷ ጋር ብዙ ነገር እያወራን ነበር እና ስለ አንተ የሆነ ነገር አንስተን ጭራሽ ስለኝ ነው እንዴ? አንስተን እኔ የሆነ ነገር አውርቻት ነበር እና ራሴው በራሴው አፍ ጠይቀዋለሁ ብላለች። በቃ ጠይቅ ራስሽ። እኔ ለምን መሰለሽ አይደለም አንተ ከሆነ ጠይቃቸዋለሁ ያልከኝ ምንድነው የምትጠይቀኝ? ምንድነው ይሄን ያለው ማለት? አሁን እኔ የማላውቀው ነገር አለ? አይ ለምን ዴቭ ቅር ያለው ነገር አለ በእኛ መሀል ባለው ነገር ዴቭ ማለት ለሃይማን ለቤተሰብ ክብር ማለት እኔ አሁን ልብ ልናገር ከበደኝ እኮ ማውራት እሱ ፊት ማውራት ከበደኝ። አንቺ ብትነግሪው ግን ይቀላል ነው። ችግር የለም። እኔ የማላውቀው ነገር ምንድነው? ይሄን ያህል እናንተን የከበዳችሁ ለመናገር ምናምን ነገር የከበዳችሁ ምንድነው ማለት? ምን ነው ለመሰለ ኪራ ለእሷ ትጨነቅላታለህ፣ ታስብላታለህ። ፍቅረኛ አይደለች እንዴ? ለእሷ መጨነቅ ማሰብ ስለ ቤተሰቦቿ ታስባለህ ወይ? ስለ እናቷ አሁን እናቷ ስለ አባቷ እናቷ በጣም ብዙ እናቶች ማሁን ነገር ብቻ ስለ እሷ ብቻ ሳይሆን ስለ ቤተሰቦቿ ትጨነቃለህ ለማለት ፈልጌ ነው። ምን ማለት ነው? እሷ ማለት እኮ ቤተሰቦቿ ማለት ነው። እሷ እኮ እኔ ጋር ስትመጣ ቤተሰቦቿን ወክላ እናትና አባቷን ወክላ ነው። እኔ ስቀበላት ከነ ሙሉ ጥሩነቷ ከነ ሙሉ ብርነቷ ከነ ሙሉ በቃ ከነ ሙሉ ነገሯን ነው የምቀበላት። እሷን ነጥዬ ቤተሰቧን ጠልቼ ለእሷ ብቻ እያሰብኩ ለቤተሰቦቿ ሳላስብ አይሆንም ይሄ። ስለዚህ አሁን ያለውን ግንኙነታችሁን ደግሞ ቤተሰብ አያውቀውም። የሁለታችሁን ግንኙነት የእሷ እናትና አባት አያውቀውም። ገና ስለሆነ እኔ እሷ ታውቃለህ ጎረቤቴም ነች። በጣም ከዚህ በፊትም ማለት ብዙ ላይፎችን አብረን አሳልፈናል። እንደ እህትና እንደ ወንድም ማለት ነው ጎረቤት እና ጀስት አስብላታለሁ። ገባህ አይደለ? ስለዚህ አሁን ያላችሁ ግንኙነት አስብላታለሁ የምትለው አንተ ከኔ በላይ አታስብላት። እሺ አስጨርሰኝ። እኔ እኮ በእህትና በወንድምነት ነው፣ አንተ ጓደኛዋ ነው። እኔ ደግሞ ከማንም በላይ አስብላታለሁ እኮ። አስጨርሰኝ። የምታስብላት ከሆነ ኖ አስጨርሰኝ። ወደ ነጥቤ ልመጣልህ እኮ። አሁን እናትና አባቷ ማለት ነው እንደዚህ እናንተን ግንኙነት ቢያውቁ ምን ሊፈጠር እንደሚችል ማለት ገምተኸዋል? ኦኬ ምንም ችግር የለውም እኮ ኖርማል ነው። አብራችሁ መሆናችሁ እኮ ችግር የለውም። ግን ምንድነው ሃይማኖታችሁ አንድ አይደለም። ስለዚህ ያምራል። እኔ አሁን ለሱ ያለውን ነገር እኔ መናገር እየከበደኝ። ስለዚህ እኔ ለእናትሽ ስለማስብላት ለአባትሽ ስለማስብ ነው። አንቺ ራስሽ ያለውን ነገር እንደ ትልቅ ሰው አስቢና ነገር እኮ ዴቭ አንተ ልክ ነህ ማለት ምንም የተሳሳትከው ነገር የለም። ልቃረንህም አልችልም። አንቺ ለምን አንቺ እኔ ልንገርህ እሺ፣ ትወደኛለህ አይደለ? ትጠራጠሪያለሽ? መጠራጠር አልጠራጠርም። ትወደኛለህ፣ ታፈቅረኛለህ፣ እንድንጋባ ትፈልጋለህ አይደለ? አይደለም መጋባት ማለት ነው እስክንጃጅ ድረስ ልጆች ወልደን የልጅ ልጅ አይተን ፈጣሪ እስካለን እድሜ ዘላለም ድረስ አብረን እንድንኖር ነው የምንፈልገው። ይኸውልህ እኔ ደግሞ እዚህ ጋር ልንገርህ፣ ይሄ ነገር ደግሞ እንዲሆን ከሆነ እኔ አንተን ክርስቲያን ሆነ እኔ አንተን ማግባት አልችልም። ይሄ በእስልምናችን ይከለከል። አልችልም ማለት እንደዚህ አንድ ካልሆነ እኔ አንተን አግብቼ መኖር አልችልም። ምን ማለት ነው? እኔ በቃ ቀስ በቀስ አዳምጣት ቀስ ብለህ ከአሁኑ አፍጥተህባት ስትጋቡ እንድልትሆን እኔ ከሙስሊም ሰው ጋር ነው መጋባት የምችለው። በቤተሰብም ብንሄድ በሃይማኖትም ብንሄድ እኔ ከአንተ ጋር መጋባት የምችለው ሃይማኖታችን አንድ ሲሆን ብቻ ነው። ያምሻል እንዴ? ዛሬ እሱ መጥቶ እንደዚህ ስላልሽ ነው በአንድ ቀን እንደዚህ የምትለዋወጪ? እስከዛሬ ስሚኝ፣ እስከዛሬ አንድ ስለዚህ ስለ ሃይማኖት አንስተሽ ማታቅልሽ ዛሬ እሱ መጥቶ እንደዚህ ስላልሽ ነው እኔ ሃይማኖትን ቀይርልኝ የምትይኝ? መንገዱን ከፈተልኝ። አንተ ሃይማኖትን ቀይረህልኝ መጋባት እኮ እንችላለን። አንቺ ይኸውልሽ እንዴት ነው የምታስቢው? እንዴት ላስብ? በቃ ይሄ የኔ ውሳኔ ነው። እኔ እናንተ አንድ ሃይማኖት እስካልሆንን ድረስ መጋባት አንችልም። በቃ ምን ማለት ነው? ያ ሁላ ነገርስ ያሳለፍነው ነገር እኮ እንዳለ ሆኖ እኮ ከዚህ እኔ እኮ እስካሳለፍ የበፊቱን አይደለም እያወራ ከዚህ በኋላ የሚመጣውን ነገር ነው እያወራ ያለሁት እኔ። አንቺ ትጎጃለሽ ምናምን ያ በዚህ ሁኔታ ከቀጠልሽ አምሽም ራስሽ አይደለም። እዚህ ጋር ነገሮች መፍታት አለብን። እንደዚህ ነው ነገሮች የሚፈቱት። እኔ በቃ እንድትሰልምልኝ ፈልጋለሁ። በቃ አጭር ነገር እኔ ይኸውልሽ አንድ እውነት ልንገርሽ። ወይ ተወዳትና
ይኸውልህ ወዳታለሁ፣ አፍቅራታለሁ። እኔ እኮ ሃይማኖትን ቀይር አይደለም እኮ ያልኩህ፣ ግን ነገ ከነገ ወዲያ እናትና አባት ሲያውቅ ልጅ ስትወለዳችሁ ፍሬም እናትና አባት ሲያውቅ እንዴት ጊዜ አለው። እሱ እኮ ጊዜ አለው። ቤተሰብ ሲያውቅ ምናምን እኔ እኮ ከምን እያልኩ አይደለም፣ አሁን ይሆነ እያልኩ አይደለም። ቀስ በቀስ እኮ ነው። ከነ ሙሉ ማንነቴ ያንተ መብት ነው። ከነ ሙሉ ማንነቴ የምትወጂኝ የምታፈቅሪ ነበር ይመስለኝ። ማፍቀርም አፈቅርሃለሁ እኮ ማፍቀር አይደለም። መጋባት አንችልማ። መጋባት እኔ ከአንተ ጋር መጋባት ስለምፈልግ እኮ ነው ይሄን እያልኩ ያለው እንጂ ባልፈልግም። ለምንድን ነው የማንጋባው? እሺ ሃይማኖታችን አንድ አይደለም። ፍቅር ስንጀምር እንደዚህ ተባለ። ከራሴ ሰማህ። እንደውም ፍቅር ስንጀምር እንደዛ ተባብለናል። አንተ ሃይማኖት ክርስትና ነው፣ እኔ ሃይማኖቴ ሙስሊም ነው ብለሽኛል። የሆነ ሰዓት ላይ ወደ እኔ ልጅ ስትወልዱ ማለት ነው ልጁ የወለዳችሁት ቤተክርስቲያን ነው የሚሄዱ መስጊድ ነው የሚሄዱ? አበጥብጠኝ በቃ በሰላም ከነበርኩበት ነገር አበጥብጠኝ እባክህ። ኧረ እኔ እያነቃሁ ነው ያለው። ምንም እያነቃኝ አይደለም ያለሁበት ነው ብለህ እግዚአብሔርን እያነቃሁ ነው። ከሰላማዊ ፍቅር ከነበርኩበት ራሱን አትቁሰው። ይሄ ነገር የኔ ሀሳብ ስለሆነ ነው እንደዚህ እየተከራከርን ያለ ነው አይደለ? እኔ ነገርኩ፣ በቃ ውሳኔ ነገርኩ። እኔ አንተ እስካልሰለምክልኝ ሙስሊም እስካልሆንክልኝ ድረስ እኔ እናንተ መጋባት አንችልም። ሃይማኖቴም ቤተሰቤም አይፈቅድልኝም። ሳንጋባ እንኑር አንችልም። ለምንድን ነው የሚያክል? ሳንጋባ እንኳን ከአንተ ከሙስሊም ጋር ሳልጋባ መኖር አልችልም። ኒካ ደግሞ ያስፈልጋል። ኒካ ግድ ነው። አንቺ አረበም እኔ የምሬን ነው። እንደዚህ አላስብሽም ነው። እንደፈልግ ማሰብ ትችላለህ። ይኸውልህ የመጨረሻ ነገር ልንገርህ፣ አንተ እስካልሰለምክልኝ ድረስ እኔ እናንተ አብረን መቀጠል አንችልም። ኪራ ይሄን አዳመጥከኝ አይደለ? አንችልም። ይኸውልህ ይሄ ነገር እንድታስብበት ፈልጋለሁ። አስብበት ነው መልሱን ትነግረኛለህ። እሺ ከዚህ በላይ መከራከር። እሺ አሁን ለምንድን ነው እንደዚህ የምትሆነው? እሺ ለምን ነው የምትሄጂው? አንተ በቃ ተረጋግተህ ነገሮችን ለመወሰን ሞክር። ተረጋግተህ እኔ አሁን አንተ ጓደኛ ማለት ነው ስመክርህ፣ አሁን እሷ ያለችው ነገር እውነት ማለት ነው ስላስተዋለች ነው። በቃ ማድረግ ያለብህን ነገር አስተውል። በቃ ወስን። ወይ ሃይማኖትን ቀይር ወይ ደግሞ ወስን። አንተ ምን ነው ሃይማኖትን ቀይር ትለኛለህ እንዴ? ዲፍ ምን ሆነ ነው? እሺ እንዴት ይደረግስ እንዴ? ማስማማት ሲገባ ማስማማት እንትን ማለት ሲገባ አንተ እንደዚህ መጣ። አሁን ጭራሽ ሌላ ነገር ትሆናለህ። ዲፍ እኔ አሁን እንደሰማሁ እኔ ጓደኛዬ ትመስለኝ ነበር። በቃ ጓደኛዬ ትመስለኝ ነበር። የፈለገ ነገር ቢሆን ከኔ ጎን ትቆማለህ ብዬ ነበር የማስበው። ጭራሽ ደህና ፍቅር ከነበርኩበት ታወጣኛለህ። ዲፍ ቆይ ሐሳብህ ምንድን ነው? አሁን አንተ እንዴት ለመቀጠል ነው ከዚህ በኋላ? እኔም በሃይማኖት እሷም በሃይማኖት አንቀጥላለን። እንደዚህ የሚባል ነገር አለ? እንዴት? ምን ማለት ነው? ቤተሰብ ባይቀበል ስንት ሰው አለ እንደዛ የሚኖር? ቤተሰብ ባይቀበልስ? ቤተሰብ ባይቀበል ቤተሰብ እሷን ህይወት እኮ አይኖርላት። እናንተ አንቺ እንደዚህ በዚህ አሁን ባልከው ማለት ነው ሃይማኖታችሁ ተቀያይሯ እንዲሆናችሁ ወለዳችሁ፣ አፈራችሁ። እናትና አባትን ሄዳችሁ ማለት ባህል ሲደርስ ዘመድ ምናምን መጠያየቅ አለ ስትነግራል ያለ ነው። ይኸውልህ ኢትዮጵያ ውስጥ ነው ያለ ነው። ኢትዮጵያ እንደዚህ አይነት ነገር አይሰራም እንዴ? እንደዚህ አይነት ነገር አይሰራም። እሷን ባይሞልታ መኖር እንችላለን። ቆይ እኔ አልገባኝም። ሌላ ሴት ይዘህ ነው ወይስ ከሷ ውጭ? እኔ ኦርቶዶክስ ይዘህ ነው መሰለኝ። ኦርቶዶክስ ኦኬ። እሷን እየተደበርኩባት ነው አይደለም። ሁኔታ ሳይ እሷ የምትለውና ካልተቀበልክ ሌላ ኦርቶዶክስ ሴት አንተም ስለም ነው የምትለኝ? አይ እኔ ስለም አይደለም ያልኩ። ስለም እያልከኝ እኮ አሁን እኮ በግልጽ ስለም እያልክ በቃ እሷ የምትልን ተቀበላትና አብራችሁ ሁኑ እያልክ ነው። ምንም የምመርጠው ነገር የለም። ሚስት ከሆነች ምርጫ ውስጥ የሚቀመጥ ነገር አይደለም እኮ። ሚስት ከሆነች እሷ የምትለውን መስማት አለብህ። አሁን ይሄ ነገር ባል ሚስት የሚለውን ባል ሚስት የምትለውን መስማት አለበት። ባል ሚስት እንደ ሚስት ካያ ተቀበል በቃ አለች። አይ አልቀበልም የምትል ሁለቱ ነገሮች ማለት ወይ ግባ ወይ ውጣ። ሁለቱ ነገሮች በፍጹም ንጻሬ ውስጥ የማይገቡ የማይወዳደሩ ነገሮች ናቸው። የፈለገው ነገር እንግዲህ እሱን በቃ እሷን ራሷን ጠርታ አናግራት። በቃ ይሄንን አናግራት፣ ራሷን አናግራት። እኔ ነገ የሚፈጠረውን ነገር ስለማስተውል እሱ ሙስሊም ኦርቶዶክስ፣ እሷ ሙስሊም እንዴት ነው የሚሆነው? እሷን ከፈለገ ሃይማኖቱን ይቀይር። በቃ እሷ የሚፈልግ ከሆነ ከእሷ ጋር መሆን ከፈለገ ሃይማኖቱን ይቀይር፣ እስልምናን ይቀበል። እኔ እንደዚህ ምለው እኔ ኦርቶዶክስ ነኝ። ግን ምንድነው ለእውነት ስለምቆም ነው።
በሷ በኩል እናትና እኔ ጎረቤቴ ነች። እኔ ለሷ በጣም ነው ማስብላት። እንደ ጓደኛም ሆና አብራኝ ብዙ ነገሮችን አሳልፈናል። እንደ እህቴም ሆና አስብላታለሁ፣ ጨነቅላታለሁ። በዛ ላይ ደግሞ እናትና አባቷ ጋር በጣም ትልቅ ግንኙነት ነው ያለን እኛ ማለት ነው። ስለዚህ ይሄ ልጅ ከዚህ ከሜዳ መጥቶ አላውቀውም። እኔ ጓደኛዬ ምናምን እለዋለሁ እንጂ እኔ ስለሱ ምንም ማውቀው እንዴ የሆነ ነገር ከሆነ በኋላ የሆነ ነገር ካደረገ በኋላ ነገ ልጅ ቢመጣ ምንድን ነው የሚፈጠረው? ጥሏት ሊሄድ ወይስ ምንድን ነው? ስለዚህ ዛሬም ነገም ቢሆን አምራ የሆነ ነገር እንድትሆን አልፈልግም። ለማንኛውም ቤተሰቦቼ ያለው ነገር ይሄ ነው። አሁንም ቢሆን አብረው መሆን ካለባቸው መጀመሪያ ይግባቡ፣ ሀሳባቸውን አንድ ያርጉ፣ ሃይማኖቱን እሱም ያስተካክል። እኔ ኦርቶዶክስ ውስጥ ሙስሊም ውስጥ ምናምን እያልኩ ሳይሆን ስለ ጓደኛዬ ነው እያወራሁ ያለሁት፣ ስለ አምራ ማለት ነው። ስለዚህ በዚሁ መቀጠል በፍጹም ማይሆን ነገር ነው። ለማንኛውም ያደረኩት ነገር ልክ ነው ብዬ ነው ማምነው። ስለዚህ በዚሁ እንዲቀጥል አልፈልግም። እወዳችኋለሁ። ሰላም ዋልልኝ። ቻው